ያው እኮ ነው ዛሬም እየሄደ ኧረ ተው በሉት ቆይ እየሄዱ ነው እንዴ የወለዱት ወይ በስመ አብ ደስ ይላል ይሄ ደግሞ የተለየ ነው በጣም በነገራችን ላይ አሁን ቁጥር 2 የኔ ቆንጆ እየሰራው ነው ከዚህ የበለጠ እንደ ዩዚያን ቦልት እየሮጥኩ ነው የምሰራው ጎበዝ ነህ በድፍረት መስራትህ ራሱ ይበረታታል እኛ ኢትዮጵያውያኖች ሞራል የለንም ያንተ ድፍረት የሚገርም ነው በርታ ሰላም ቲዩብ ይላል አመሰግናለሁ እንግዲህ ለማንኛውም ደስ የሚል እንትን ነው ባለፈ ሰይፉ ላይ የተናገረው ንግግር እንዳደንቀው አድርጎኛል ኮንፊደንሱ የሚገርም ነበር ለኢትዮጵያ ህዝብ አንገት ከደፉለት ረግጦህ ነው የሚሄደው እንደ ህዝቡ ስድብና ፌዝ የሱ ብርታት ባይኖር አልቆለት ነበር በርታ ወንድሜ ነገ ትልቅ ቦታ ስትደርስ እነዛ የሰደቡ ሁሉ ያጨበጭቡልሃል በእርግጠኝነት ይላል በነገራችን ላይ እኔ ስድብ ያሉትን ኮሜንቶች ነው እኔ በጣም የሚመቹኝ እኔም ምዝናናባቸው እና ክብሬነሽ ሀገሬ ይላል አመሰግናለሁ ክብሬነሽ ሀገሬ የሚል እንትን ነው ጨጓራክ ይቃጠል አቃጠልከኝ አንተስ ይላል ናትናኤል ቴዎድሮስ እውነት ነው ብዙ የተቃጠለ ሰው አለ ብዙ ከዚህም በላይ ነገር ግን ለኔ ደግሞ ጨጓራዬ ርሷል በጣም እንደውም ተመችቶኛል ዞሮ በሚቀጥለው ስራዬ ግን ጨጓራ የተቃጠለውን ጨጓራ እንደገና ሙሉ በሙሉ እንዲድን ላደርግህ ቃል ገባልሃለሁ አንተንም አመሰግናለሁ ማርያምን ኮንፊደንስን በጣም ወድጄዋለሁ ይመችህ በተረፈ በቃ ለሰው አትጨነቅ ሃኒ ከሐረር ይላል እኔም አመሰግናለሁ እኔም በፍጹም መጨነቅ የሚባል ነገር ከኔ ጋር የለም ሌሎች ከዚህ በኋላ የምትመጡ ዘፋኞች ወጣቶች አንድ ነገር ልንገራችሁ ማንም ይበል ማንም የራሳችሁን ብቻ ኢሌጋል ያልሆነ ምናልባት ያው ሰዎችንም ባህልንም ወግንም ልምድንም ሊያስቀይም የሚችል ነገር አይሁን እንጂ ሰዎችን የሚያወድስ ወይም የተለያየ ነገር እንትን የሚያደርግን ፈጠራ ስራ ሰርታችሁ መምጣታችሁን እኔም ራሴ ደግፈዋለሁ ተደብቃችሁ መቅረት የለባችሁም ስለዚህ ማርያምን ኮንፊደንስን በጣም ወድጄዋለሁ ይመችህ በተረፈ በቃ ለሰው አትጨነቅ ሃኒ ከሐረር ይላል በጣም እኔም አመሰግናለሁ የኔም ቤት ብያለሁ አዎ ይሄ ነው በጣም የሚያዝናናው ደገምከው ጎበዝ ይውጣላችሁ ብለህ ነው አይደል በሰው ስድብ ልቡ ያልተሰበረ የመጀመሪያው ሰው አንተ ነህ አድናቂ ነኝ በርታ ግን ባህላዊ ዘፈን ብትሰራ መልካም ነው ይላል ማዚ አመሰግናለሁ እኔም እንግዲህ ባህሉንም ዘመናዊንም እየጨማመርን የሰዎችን አስተያየት እየተቀበልኩ እየሰራን ነው ከብዙ ሰዎች ጋር እየሰራሁ ነው እንቀጥላለን አንቺ ማስተያየት ከመስጠት መቆጠብ የለብሽም ብዬ ለማለት ፈልጋለሁ ሌላው ኢትዮጵያ ትቅደም ወይም ናትናኤል የሚል ነገር ነው አቤት የኛ ሰው ላለው ማጨብጨብ ትወዳላችሁ በቃ ተፋቱት መብቱ ነው ሰው እስካልነካ ድረስ በራሱ መወሰን ነው መብቱ ነው የኛ ህዝብ አቃቂር ማውጣት ይወዳል አቦ ይመች ኮንፊደንስ ብቻ ይበቃል ብራዳ ይላል እኔም አመሰግናለሁ አንተም ባለህበት ይመች ወዳጄ ድፍረት ያበላል ድመት ይባላል ያንተ ድፍረት ያበላል ዞን ሆነብኝ ትክክል ነው እንግዲህ ያው ዞን መብላት የፈለገ ሰው ካለ ይብላ ምንም ችግር የለውም ያው የሰው ልጅ መቸስ እንደ እምነቱና እንዳካሄዱ እንደ ባህሉ እንደወጉ ብዙ ነገር ይበላል ይሄ የታወቀ ነው ለማንኛውም አንተንም እጅግ ከምንም በላይ አመሰግናለሁ ኮርቻለሁ ባንተ ላይ እሺ ሰላም የማርያም ልጅ ይላል ሰላምን ባለበት ያብዛልህ ወዳጄ እኔም በእናንተ ላይ ኮራለሁ ከዚህ በኋላም አስተያየታችሁ በፈለጋችሁት መንገድ ጥሩ ባልሰራም ጥሩ አልሰራህም መጥፎ ነው የሰራኸው ደግ ነገር ከሰራው ደግሞ ጥሩ ነው የሰራው በሚለው መንገድ አስተያየታችሁን ለወደፊቱም እንድትለግሱኝ እፈልጋለሁ አመሰግናለሁ ሰላም የማርያም ልጅ ላምባጊና ኢንተርቴይንመንት ኢትዮ ቲዩብ ነው የሚል ምን ነው ሸዋ
ወሰዳችሁብኝ ልጁን ይላል። ሞራሉን በጣም ነው የምወድለት። ጥሩ የሚያግዘው ካገኘ ደግሞ የተሻለ ነገር ይዞ ይመጣል። ዋናው እውቅና ማግኘት ነው። ፈጣሪ ጥረቱን አይቶ ሰው አፍ ላይ ጣለው። እነሆ ዛሬ እሱን ለማየት እዚህ ብቅ ብለናል እንገኛለን ይላል። አመሰግናለሁ ላምባዲና ኢንተርቴይንመንት። ከዚህ በኋላ አብረን እንሰራለን በተለያየ መንገድ። ቲታ የትዬ ልጅ ይላል። ማንንም አትስማ፣ ኮንፊደንስ ጥግ ድረስ ስለሆነ ያ ብቻ በቂ ነው። ትክክል ነው። አሁን እኛ በእርግጥ ሰውን መስማትም አለብን። ብዙም ያን ያህል ደግሞ ጭራሽ አውት ኦፍ ዘ ጌም መሆን ከጨዋታ ውጭ መሆንም የለብንም። ኑር ሌላውንም አኑር ይላል። ያው እኮ ነው ዛሬም እየሄደ ኧረ ተው በሉት። ቆይ እየሄዱ ነው እንደ የወለዱት ወይ በስመ አብ ደስ ይላል። ይሄ ደግሞ የተለየ ነው በጣም በነገራችን ላይ አሁን ቁጥር 2 የኔ ቆንጆ እየሰራው ነው። ከዚህ የበለጠ እንደ ዩዚያን ቦልት እየሮጥኩ ነው የምሰራው። እኔ ነፍሴን የተመቻትን ስራ ከመስራት ወደ ኋላ አልልም። እኔን ከተመቸኝ ደግሞ በእርግጠኝነት 50% ከመቶ 50% የሆኑ ሰዎች እኔን ተከትለው እንደሚመቻቸው አምናለሁ። ስለዚህ እንደዛ አይነት ስራ አለ። ቁጥር 2ን ጠብቁ። በዛውም አጋጣሚ ኑር ሌላውን ማኖር። አመሰግናለሁ። አንተ ደስ የሚል ኮሜንትን የሰጠህ በጣም ነው የማመሰግነው። ማህደር ግርማ ከአዲስ አበባ በርታ። እንግዲህ አዎ ደስ ይላል። እኔም እየበረታው ነው። አንቺም ባለሽበት በርቺ። አይ ማም ኤንድ ዳድ ይላል። አይ ሰው ዛሬ ማስተካከሉ ሲመጣ በርታ ጥሩ ነው ማለት ሲገባችሁ መተቸታችሁን ቀጠላችሁ። የሱ ሩብ ብቃት የሌላችሁ ሁሉ አፍ ለመክፈት ብቻ የሚያህላችሁ የለም። ዝነኛ የሆነ ሰው ዘፍኖት ቢሆን አሪፍ ነው እያላችሁ ታካብዱለት ነበረ። አብርሃም በርታ፣ ትችትን አትስማ። ሰው ምን አለኝ ካልክ በራስ መተማመንን ታጣና ትወድቃለህ። ከወደክ ደግሞ አላማህንና መሆን የፈለከውን ታጣለህ። ስለዚህ ላፈኞች ቦታ አትስጥ ይላል። አንሰጥም ላፈኞች ቦታ። እኛ የራሳችን ስራ ነው የምንሰራ። በተረፈ እንዳውም ካየዋችሁ ኮሜንት የተለየ ደግሞ ይሄ በጣም ትልቅ ነገር ነው ያለው እና እንግዲህ እኔም አብዮተኛ ሰው ነኝ። ከአብዮቱ ጋር ወደፊት ነው እንጂ ወደ ኋላ አልልም። ብሩህ ተስፋ ይላል። ይህ ዘፈን መኖሩን አላቅም ነበር። ኢሳት ቴሌቪዥን ስለ ሚሚ ስባቱ ባቀረበው ዘገባ ለማጀቢያ ተጠቅሞበት ስለነበር ማን ያውቃል ብዬ ስፈልግ በዩቲዩብ አገኘሁት። በጣም እየሳኩኝ ለልጁ ግን ተሳቀቅኩኝ። ኧረ ተሳቀቅ ወዳጄ። መደመር ሰልፍ ቀን የኔ ቆንጆ ኑሪ የሚል ቲሸርት ለብሰው የወጡ ብዙ ሰዎችን አይቻለሁ። ኮፍያ ቲሸርት እንደታተመለት ከዛ በኋላም ብዙ ነገር የተሰራለት ዘፈን ነው። እኔ አልሳቀቅም። ብሩህ ተስፋ አመሰግናለሁ። ምንም የሚያሳቅቅ ነገር የለውም። የመጀመሪያው የያዝከው ማይክ ዘንዶ ሆኖ ይዋጥህ እባብ ሆኖ ይንከስህ የሚል ነበር ነው ያየሁት። እጅግ በጣም ያሳቀኝ ደስ የሚል ነገር ነው። ሁለተኛው ደግሞ የሲኖ ትራክ ጥሩምባ ይጩብ ጀሮህን እንደዚህ እንትን ይበለው ምናምን የሚል ነገር አለ። ሶስተኛው አባይን የደፈረ ባለስልጣናትን የደፈረ ህዝብና ሙዚቃን የደፈረ ብላችሁ ከተከበሩ ጠቅላይ ሚኒስትሮች ጋር ፎቶዬን ፖስታችሁ የለቀቃችሁ ሰዎች አላችሁ። እግዚአብሔር ይስጣችሁ። እናንተ ያደረጋችሁልኝ ነገር እናንተ ምናልባት ለበጎም ብላችሁት ይሆናል፣ ለመጥፎም ብላችሁት ይሆናል። ነገር ግን ብዙ ነገር አደረገልኝ። አርቲስቶች በተሰበሰቡበት ወቅት እኔን ስለምን አይሰበስቡኝም ክቡር ጠቅላይ ሚኒስትር ብላችሁ የፖስታችሁት ነገር እጅግ ከምንም በላይ ያዝናናኝ ማለት ነው። ረጋ በል ጀለሴ፣ አንተን ከአትሌቶች ጋር ልሰበስብ ፈልጌ ነው ተብሎ ከተከበሩ ጠቅላይ ሚኒስትር ጋር የኔ ኢንተርቪው እንደዛ ሆኖ መሄዱንም አይቻለሁ። እጅግ ከምንም በላይ አመሰግናችኋለሁ ሁላችሁንም። አንድ የሆነ ሰው ስሙን መጥቀስ አልፈልግም ደውሎ አሁን ኢትዮጵያ ውስጥ እስከ ዓለም ደረጃ የደረሱት ሰዎች በሙሉ አሉ የሚባሉት ዘፋኞች አትችሉም ተብለው ተባረው ነበር።
አትችሉም ተብለው የተባረሩ ሰዎች አሁን ግን ከምንም በላይ ሚዛን ደፍተው ዓለም ላይ የዘለቁ ሰዎች ናቸው። አትችልም ስትባል አልችልም ብለው ወደ ጓዳ ምትሄድ ዘፋኝ ከዚህ በኋላ የምትመጡ በተለይ ወጣቶቹ አትችልም የተባልክ ቀን ግን የዛን ቀን ችለ መገኘት አለብህ። ወደ ውስጥ እንዳትል፣ ወደ ጓዳ እንዳትዞር። ምን ጊዜም እንዳውም አባቶቻችን ምን ይሉ ነበር መሰለህ? ሲስቁህ ስራ የሚባል አባባል አለ። ሲስቁህ ስራ ማለት ያ ነገር ሰዎች የሚያሾፉበት የሚያፌዙበት የሆነ ነገር የሚያደርጉበት ነገር ከሆነ ውጤታማ ይሆናል ይባላልና ሰዎች ስለሳቁ ስላሾፉ ስለ ሌላም ነገር ስላሉ ተገድበን መቅረት የለብንም። እኔ ከዚህ በኋላ ያው ማንም እንደማይደርስብኝ አውቃለሁ። ምክንያቱም አሁን እየሰራሁት ያለው ስራ የተለየ ነው። የኔ ጓደኞችም ከኔ ጋር ያላችሁም ከኔ እዚህ በኋላ የምትመጡም ብዙ ነገር ልትባሉ ትችላላችሁ። ማይክ እስከመነጠቅ ደረጃ የሚደርሱ ሰዎች እንዳሉ አውቃለሁ። አትችልም ተብለው እስከ መገፈተር እስከ ይሄን ነገር እንዳለ ይታወቃል። በእኔ ላይ አልደረሰም ይሄ ሁሉ ነገር። ሌሎችን ሰዎች ግን እንደዚህ ሲደርስባቸው እጅግ በጣም አዝናለሁ። ለማሸነፍ ብዙ ፈተናዎችና ብዙ መሰናክሎች አሉ። እነዛን መሰናክሎችና ፈተናዎች ማለፍ ይጠበቅብናል የኛ ኢትዮጵያውያን ዘፋኞች ወይ ሙዚቀኞች። ይሄን ነው ማለት የምፈልገው።